በነገራችን ላይ ማራገቢያ እንደየአካባቢው ይለያያል። እንብላ ተቀጨ ልጅ ዋና ተቀጨ። ሰላም እንዴት አደራችሁ ውድ ቤተሰቦቻችን? በዚህኛው ፓርት የመጨረሻው ነው የሚሆነው። ይሄ ቪዲዮ ረዘም ሊልባችሁ ይችላል። እንደምንም አድርጋችሁ ጨርሱት። ከፓርት 1 እስከ ፓርት 6 ካያችሁ የግዴን ቪዲዮ እስከ መጨረሻው ማየት ይኖርባችኋል ማለት ነው። በቻልኩት አቅም በዚህ ቪዲዮ እንትኑን ብሎጉን ለመጨረስ ሞክራለሁኝ። ከዚህ በኋላ የሚሆነው እንግዲህ ጤፉን የምናመርትበት ነው። እያራገብን እሱን እናያለን ሙሉ። አሁን እንግዲህ ዛሬ ሁለተኛ ቀናችን ነው ብሎጉን ለመስራት ማለት ነው። ትናንት እስከ ፓርት 6 ያለውን አሳይቻችኋለሁኝ። ፓርት 7 የሚሆነው ወይም ይሄኛው ፓርት የሚሆነው ምንድነው ከሁለተኛ ቀን ከመጀመሪያው እስከ መጨረሻው ያለውን በአጠቃላይ በዚህ ቪዲዮ ለማሳየት ሞክራለሁ ማለት ነው። እንዳያልፋችሁ ሁላችሁም ማየት ይኖርባችኋል። እስከዛው ግን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። እንግዲህ የመጀመሪያው የዚህ ብሎግ መጀመሪያ የሚሆነው ወይም የሁለተኛው ቀን ብሎግ መጀመሪያ የሚሆነው ምንድነው ጭድ ውስጥ ነው ያደርነው። ያው ትናንት መሽቷል፣ አሳድሮናል እህሉ ሳናመርተው ማለት ነው። ጭድ ውስጥ ነው ያደርነው። መጀመሪያ ጭድ ውስጥ ካደርንበት ተነሳን፣ እንግዲህ ያረጋገፍን የለበስነውን ጭድ። ከዛ ምንድነው እዚህ ጋር እሳት እየሞቅን ነው። ምክንያቱም አሁን ጀንበሯ ገና ብልጭ እያለች ስለሆነ ብርድ አለ፣ ቅዝቃዜ አለ። ስራው እስኪጀመር በቤት ሄደው ያደሩትም ለምሳሌ ከወቂታዎቹ መካከል በየቤታቸው ያደሩ ሰዎች አሉ። ለዚህ ለአውድማው ቅርብ የሆኑ ማለት ነው። እኛ ከሩቅ የመጣ ነው ብቻ ነው እነዚህ ጭድ ውስጥ ያደር ነው። ሌሎቹ በየቤታቸው ነው ያደሩት። ስለዚህ እነሱ እስኪመጡ ድረስ እሳት እየሞቅን እንጠብቃቸዋለን ማለት ነው። ይሄኛው አውድማውም ደግሞ እረፉ እስኪለቅ ድረስ ወይም ይሄ ያደረበት ቅዝቃዜው አውድማው ውሃ ነገር ይቋጠራል። እሱ ፀሐይ ወረር እስኪያደርገው ድረስ እንጠብቅና ከዛ በኋላ ማራገብ እንጀምራለን ወይም ማምረት እንጀምራለን ማለት ነው። በድጋሚ ይሄ ቪዲዮ እንዳያመልጣችሁ የመጨረሻ ቪዲዮ ስለሆነ አጠቃላይ እስካሁን ያያችሁትን ማሳረጊያው እዚህ ቪዲዮ ላይ ነው የሚሆነው። በቻልኩት አቅም እንደነገርኳችሁ በዚህ ቪዲዮ ሁሉንም ነገር ለመጨረስ ሞክራለሁ። ሁለተኛ ቀን ላይ ነው ያለነው። አሁን እሳታችንን እንሞቃለን። ኧረ ጢሱ ተመልካቾቻችን የመጀመሪያው ስራ እየተከናወነ ይገኛል። እንደምታዩት እንግዲህ ጭድ ለብሶ ነው ያደረው፣ እብቅ ተገድቦ ነው ያደረው። ምክንያቱም ማታ ላይ የሆነ ደመና ነገር ነበር፣ ዝናብ ይጥላል ተብሎ ኤክስፔክት ተደርጎ ስለነበረ አሁን ምንድነው ጭዱ ተነሳ። ከላይ የምርቱ ላይ የነበረው ወይም ሰነፍ ምርቱ ላይ የነበረው ጭድ ተነስቶ ከዚህ በኋላ እብቅም እንደምታዩት እንግዲህ ዙሪያው ከወደ ላይ በኩል ውሃ እንዳይገባ ተገድቦ ነበር። አሁን እሱ እያላቀቁ ይገኛሉ፣ እየለዩ ይገኛሉ ማለት ነው። ከዚህ በኋላ ይሄ ከተጠረገ በኋላ የምርቱ መቀመጫ ከተጠረገ በኋላ በማራገቢያ እያራገቡ በላዳ እየጣሉ መለየት ነው ወይም ማጣራት ምርቱን ማምረት ነው ማለት ነው። እንደምታዩት እንግዲህ እየተጠረገ ይገኛል። ከዚህ በኋላ በጣም አሪፍ ስራና ወሳኝ ደስ የሚለው ስራ ነው የሚቀረው። ምክንያቱም ወደ ምርት ስትደርሱ ሁሌም ደስ ይላልና አድካሚው ስራ ከዚህ በፊት ነበረ። ከዚህ በኋላ ያለው ምርት እያያችሁ ስለሆነ ፍሬውን እያያችሁ ስለሆነ የምትሰሩት እጅግ በጣም ደስ የሚል ስራ ነው የሚሆነው። በወኒ ነው የሚሰራው ማለት ነው። ለማንኛውም ወደ ስራ ልንገባ ነው። ቀጣይን ስራ በስቴፕ አሳያችኋለሁኝ። ይህን ቪዲዮ እስከ መጨረሻው ማየታችሁ እንዳዘነጉ። እስካሁን ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ። እንዲሁም ይህን ቪዲዮ ላይክ በማድረግ ጀምሩት። ምክንያቱም ለብዙ የገበሬ ልጆች እንዲደርስ፣ ለገበሬ ልጆች ትዝታ እንዲሆን፣ ለከተማ ልጆች ደግሞ ጤፍ እንዴት እንደሚመረት በምን አይነት ልፋት ውስጥ እንደሚመጣ እንዲያውቁ የምትችሉትን ያክል ሼር እንዲሁም ደግሞ ላይክ ማድረግ፣ ኮሜንት አስተያየታችሁን መስጠት አትዘንጉ። ውድ ተመልካቾቻችን እንግዲህ ማራገብ ጀምረናል። እንደምታዩት እንግዲህ መጀመሪያ ከማራገባችን በፊት ይሄኛው እብቆ የነበረበትን ገለጥ ተደርጎ በላዳ ሳይጣል በእጅ እንደዚህ እያሉ እያበሩ ይሉታል ማለት ነው። ካጣሩ በኋላ ከዚህ በኋላ ከተቆለለው ከዛና ከዚህ ከፊት ለፊትና ከጎን ካለው በዚህ መልኩ አንድ ሰው በላዳ ይጥላል፣ ሁለት ሰው ያራግባል። በጣም ያደክማል ማራገቡ ማለት ነው። እጅ ነው ብጥስ አድርጎ የሚለው ማለት ነው። ስለዚህ ይባላል እየተራረፉ ያው ስለደከመኝ ነው ሳራግብ ስለቆየው አሁን የሆነ ቁርጥ የሚልባቸው ሐሳቤ ማለት ነው። ስለዚህ እንደዚህ እያሉ አሁን ቢያንስ አራጋቢ 4 ሰው ያስፈልጋል። ለሃዳ የሚጥል 1 ሰው፣ ከዛ ደግሞ የሚያጦል ሰው 2 ሰው ያስፈልጋል። እነዚህ ሆኖ
ይሄንን በዚህ መልኩ እንትን እያሉ እያመረቱ ይገኛሉ። ለማንኛውም የዚህኛውን ክሊፕ እንደምንም ብላችሁ ገጣጥማችሁ ስሙት። እኔም ሳራግብ ስለቆየው ደክሞኝ ነው። በቻልኩት አቅም በቪዲዮ ለማሳየት ሞክራለሁ። ላዞረውና ማለት ነው። የገበሬ ፊት እዩ። ተመልካቾቻችን እንግዲህ ላዳ ስጥል አይታችሁኛል ከዚህ በፊት ማለት ነው። ይሄ ላዳ መጣል ይባላል። እንግዲህ ጤፉ ኦልሞስት እያለቀ ነው። የመጨረሻው ደረጃ ላይ ደርሰናል። እንደምታዩት አባቶቻችን እያጣሩ ይገኛሉ። ከላይ አንዱ በላዳ ይጥላል፣ ከታች ሁለቱ ያራግባሉ። እንደዚህ ማራገብ ማለት በነገራችን ላይ ማራገቢያ እንደየአካባቢው ይለያያል። በተለያየ አካባቢ የቆዳ ማራገቢያ አለ። እንዲሁም ደግሞ በወንፊትም እንደዚህ የሚለይበት አጋጣሚ አለ እና በእኛ ሀገር ደግሞ እንደዚህ ነው ጤፍን ከብቅ የምንለየው ማለት ነው። ስለዚህ ኦልሞስት አሁን እየጨረስን እንገኛለን። እስካሁን ሰብስክራይብ ካላደረጋችሁ ግን ሰብስክራይብ ማድረጋችሁን አረጋግጡ። እንዲሁም ቪዲዮ ላይክ ማድረጋችሁን እርግጠኛ ሁኑ። ኮሜንት አስተያየታችሁን ለየት ያለ ነገር ከዚህ ቪዲዮ ላይ ምን ለየት ያለ ነገር አገኛችሁ የሚለውን ደግሞ ኮሜንት ላይ ድሮፕ አድርጉልኝ። ቀጣይ እንግዲህ እየጨረስን ስለሆነ ይሄኛውን እንትን ካልን በኋላ ካዘራን በኋላ ቀጣይ ፕሮሰስ ምን እንደሆነ አሳያችኋለሁኝ። ላይክ እያደረጋችሁ ጠብቁኝ። እሽበል መውጣት ከበደ እንዴ ነው ወይስ እኔ ልውጣል? አታርጓት ታልብሱ ዝም አስቀምጥ። እሺ ተመልካቾቻችን አሁን የምርቱን ልብስን ቆርጠን ጨርሰናል። ከዚህ በኋላ የሚሆነው ምንድነው? ምግብ መብላት ነው። ቁርስ ልንበላ ነው። ምርት ሲመረት ወይም ሲሰፈር ሳይበላ በባዶ ሆድ አይሰፈርም። ጉድ እያለች ነው ሲስተር። ምግቡን ልንበላ ነው። ምሳ ልንበላ ስለሆነ ምሳ ከበላን በኋላ ምርቱ እንትን ይሰፈራል፣ ይከበራል ማለት ነው። እሱን ማሳያችሁ ይሆናል። ብላ እስቲ ብላ ሲያምርብህ ብላ እንደ ስራ ብሎ ቀጁ የገብስ የሚፈልግ የገብስ አንደኛችን ክፍረን ብንቀመጥ ይሻላል። ውድ ተመልካቾቻችን አሁን ደግሞ ምንድነው የምርት ልብስ ይታጠናል በባህሉ መሰረት ማለት ነው። በዚህ አካባቢ በእኛ ባህል መሰረት የምርት ልብስ ሊታጠን ነው። እንደምታዩት እንግዲህ የምርቱ ልብሱም ቀርቧል። እዛ ጋር አንድ ወንድም እንግዲህ እሳቱን እያቀጣጠለ ነው። ከታጠነ በኋላ ከዛ በኋላ ምርቱ ይከበራል ማለት ነው። እሱንም ማሳያችኋለሁኝ። አብራችሁ ይቆዩ። በእኛ አካባቢ እንግዲህ የምርት ስነ ስርዓት አከባበር ይህን ይመስላል። እንደምታዩት አንድ ታላቅ አባት እየዞረ በዚህ መልኩ ላዳውን እያዞረ ይገኛል። ከዛ በኋላ ደግሞ ቅጠሉም እንደምታዩት ሲሰራበት የዋለው ማራገቢያ በዚህ መልኩ ይዘው ይዞራሉ ማለት ነው። በመጀመሪያ የሚያደርጉት እንግዲህ አባታችን በዚህ መልኩ 3 ጊዜ ከዞረ በኋላ ከዛ ደግሞ መስቀለኛ ያደርገውና ከዛ በኋላ መሃል ላይ ይሰካዋል ላዳውን ማለት ነው። ላዳው ከተሰካ በኋላ ከላዩ ላይ ከጫፉ ላይ የሆነ ጤፍ ጥሬ ይደረግበትና ከዛ በኋላ ቅጠሉ ይለብሳል፣ ምርት ልብሱ ይለብሳል ማለት ነው። በየአካባቢያችሁ እንዴት ነው የምታከብሩት? በእኛ አካባቢ ይህን ይመስላል። እንደወደዳችሁ ተስፋ አድርጋለሁ። እስካሁን ሰብስክራይብ ካላደረጋችሁ ግን ሰብስክራይብ ማድረጋችሁን እንዳዘነጉ። ባህላችንን እንዴት አያችሁት? ኮሜንት አስተያየታችሁን ከታች ላይ አስቀምጡልን። ወደ ቀጣይ ቪዲዮ እንሄዳለን። ውድ ተመልካቾቻችን በዚህ መልኩ እንግዲህ አክብረን ጨርሰናል። በጣም የሚገርም አባባል አለና ስጠን እንካ የአመት ልብስን የአመት ምግባችንን ስጠን ይላሉ አባቶቻችንና ይህ በጣም ደስ የሚል አባባል ነው። እንግዲህ እንደዚህ እያደረጉ ቅጠሉን የምርቱን ልብስ አልብሰውታል። ከዚህ በኋላ የሚሆነው የመጣውን ድግስ ቁጭ ብሎ ረጋ ብሎ መብላት መጠጣት ነው የሚሆነው ማለት ነው። በደንብ ገበሬዎቹ ከጠገቡ በኋላ በደንብ እስከ በቃን ከበላን በኋላ ከዛ በኋላ ተነስተን መልሰን እንሰፍራለን ማለት ነው። እንዴት እንደሚሰፈር ሁኔታዎችንም አሳያችኋለሁ። ለየት ያለ ነገር አለ። ለምሳሌ መጋዞ ወይም የኪራይ እንትን ሲሆን የኪራይ እርሻ ሲሆን እንዴት እንደሚሰፈር እሱንም ፕሮሰሱን አሳያችኋለሁ። ለምሳሌ ይሄ መሬት የኪራይ ስለሆነ ወይም የመጋዞ ይባላል በእኛ አካባቢ ማለት ነው። የአሰፋፈሩ ሁኔታ እንደ ኖርማል እንደ ባላባትና እንደ ኪራይ ይለያያል ማለት ነው። እሱንም ማሳያችሁ ይሆናል። አዳዲስ ሀሳብ ካላችሁ ኮሜንት እያደረጋችሁ ጠብቁን። አሁን ወደ ምግብ ቀጥታ ማራገብን አምጣ
እዚህ ጋር አድርገኝ። እንጀራውን እጥፍ እጥፍ እያደረግሽ አስቀምጭ እዚህ ጋር። ኑ ቁጭ በሉ ቁጭ በሉ። ና ቢሉ እሳ አሁንማ ምን ሆነ? አምባገር ነኝ ማድንጋስ ተመጣጣ ነው። ብሉ 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 እናንተ ግቡ ግቡ ግቡ። እበላ የለ መብላትማ ምን የሚያጎርስን ጠፋ። ምን ሰጠጌጥም እግዚኦ ያው ድማ ድግስ አገኘው ብሎ ዛሬ ገና ስንት ዓመት በኋላ ማርያም አራው እግዚኦ አያጉራሽ አያጉራሽ። እሺ ተመልካቾቻችን ምግቡን እየበላን እንገኛለን። እዚህ ጋር ምሳው እየተበላ ነው። ሪጥጥ አለ፣ ወጥ አለ፣ ቃሪያ አለ። ወንዝ ዳር አጠገብ ነው ያለነውና አትክልተኛ ለዚህ ገበሬ ደስ የሚለው ምንድነው? ሁሉም በእጁ ነው። ቃሪያ አሁን ከኪሱ ዝም ብሎ በእንትኑ በወንዙ ወርዶ ነው ያመጣውና በጣም ደስ የሚል ነገር ነው። እንብላ። በነገራችን ላይ በቀኝ ነው የምበላው። እሺ በግራ እንዳይመስላችሁ። ካሜራው ሰልፊ ስለሆነ ነው። የምግቡ ስነ ስርዓት ይሄን ይመስላል። እየበላን እንገኛለን። አብራችሁን ቆዩ እስከ መጨረሻው ድረስ። ሰብስክራይብ ማድረጋችሁን አረጋግጡ። እንዲሁም ቪዲዮ ላይክ ማድረጋችሁንም እንዳዘነጉ። ቃሪያውን ተቀበል። እሺ ምንም በደንብ አምጣ እንድሰራታ። ውድ ተመልካቾቻችን እንግዲህ ለስፍር እየተዘጋጁ ይገኛሉ። እንደምታዩት ማዳበሪያ፣ አቅማዳ የተለያዩ ያው ጮህ ብሎ ስለማይነገር ስለማይወራ ነው ቀስ ብዬ የማወራችሁ። ስፍር ላይ ክብር አለና ቀስ ተብሎ ረጋ ተብሎ ነው የሚሰፈረውና ያው ድምጽ ላለማውጣት ሞክራለሁ። በተቻለኛ ግን ቀስ እያረኩ ለማውራት ሞክራለሁ። እንደምታዩት እንግዲህ አቅማዳ ተዘጋጅቷል። ባህላዊ ወይም ከቆዳ የተሰራ መስፈሪያ ወይም መቋጠሪያ የእህል መያዣ ማለት ነው። ሌላው ደግሞ እንግዲህ እንደምታዩት የማዳበሪያ ኬሻ ተዘጋጅቷል ማለት ነው። ቀጥታ አሁን ወደ ስፍር ነው የምንሄደው። ስፍሩን አሳያችኋለሁ። በነገራችን ላይ የመጋዞ ሲሆንና የባለ ሀብት ወይም መሬቱ የራሳችሁ ሲሆን የሚለያይበትን ምክንያት ልንገራችሁ። የራሳችሁ ሲሆን ዝም ብላችሁ በትልቅም ይሁን በትንሽ ማዳበሪያ እጀግጅጋችሁ ሰፍራችሁ ይዛችሁ መሄድ ነው። ዝማችሁ ቋጥራችሁ ይዞ መሄድ ነው። የመጋዞ ሲሆን ግን በአንዲት ኬሻ እየተለካ ይገለበጣል፣ እየተለካ ይገለበጣል። እዚሁ አውድማው ላይ ድርሻውን የሚቀመጥለት እሱ ባይኖር እንኳን ድርሻው የሚቀመጥለት እዚሁ አውድማው ላይ ነው ማለት ነው፣ ተሰፍሮ የሚቀነስለት። ለምሳሌ አሁን ግማሽ የሚወስድ ከሆነ ግማሹ 10 ቢወጣ 5 እዚሁ ነው የሚከፈለው ማለት ነው። አሁን ድርብ ሊያመጣ ሄዷል አንዱ ልጅ ወደ መንደር ወይም የላዳን መስፈሪያ መቀነሻ ማለት ነው። እሱን ያመጣል፣ እንሰፍራለን። ሁኔታዎችን አሳያችኋለሁኝ። ሰብስክራይብ ማድረጋችሁ እንዳዘነጉ፣ እንዲሁም ላይክ ማድረጋችሁ እንዳዘነጉ። ወደ ቪዲዮ አስልቆየ መቋጠሪያ አምጪ። እግዚአብሔር ይመስገን። እንግዲህ ስፍራችን ሰፍረን ጨርሰናል። እንደምታዩት እንግዲህ በማዳበሪያ ኬሻ ሰፍረን ጨርሰናል። ከዚህ በኋላ የሚሆነው ይህን የተሰፈረውን እየቋጠረን እዛች ጋር አንዲት ቤት አለች፣ የጎረቤታችን ቤት ማለት ነው። የዚህ የእርሻ ጎረቤታችን ቤት የቤተሰብ ቤት ነች። እዛ ደርድረን እናስቀምጣለን። ከዛ በኋላ ሌላ ጊዜ እየመጣን በአህያ እየጫንን ወስዳለን ማለት ነው። በጣም ደስ የሚል ፕሮግራም ነበረ። ደስ የሚል ከትናንት ጧት ጀምሮ እስከ ዛሬ ውሏችን ድረስ እጅግ በጣም ደስ ብሎኝ ነው የዋልኩት። የምር አድካሚ ስራ ነው ስራው። ነገር ግን እንትኑን ስታዩ የወበራ ስራ ወይም የደቦ ስራ ስለሆነ ያንን ስታስቡ፣ ምግቡን ስታስቡ፣ መጠጡን ስታስቡ፣ ድግሱ በአጠቃላይ እጅግ በጣም የሚያስደስት ነበረና ሁሉም በፍቅር ነበር ሲሰራ የነበረው። የጤፍ ውቂያ በጣም ደስ ከሚልባቸው ምክንያት አንዱ ይሄ ነውና እጅግ በጣም ደስ ብሎናል። ለማንኛውም ጨርሰናል። እንግዲህ ከዚህ በኋላ ተሸክመን እንደነገርኳችሁ እዛ ቤት ማስቀመጥ ነው። የቀረንን ይዘን ደግሞ ወደ ቤታችን እንሄዳለን። ተመልካቾቻችን አሁን ልሸከም ነው። ተሸክሜ ወደ ቤት ሲሄድ ታዩኛላችሁ። እሺ
ተቀጨ ልጇ ነው ተቀጨ። ከፊት ከኋላ በቃ ሂድ በቃ እኔ አልመጣም። እሱ ለብቻ ያለው ነው ማለት እሱ አካሄድ እሱን ሶስቱን ይዛችሁ ነው የአቅማዳውን እናምጣው ወይስ እንታ? አቅማዳውን ይዘው ትዘር አልዘልቅም ይዘው አትችለውም ብለህ ነው